ከሞዴል ቀነኔ ህልፈት በኋላ የተለያዩ መረጃዎች መውጣታቸውን ቀጥለዋል። ከቀነኔ አሟሟት ጋር በተያያዘ ፖሊስ የመጀመሪያ ተጠርጣሪ ያደረገውን ባለቤቷ ድምፃዊ አንዱዓለም ጎሳን ፍርድ ቤት ማቅረቡ ተሰምቷል። ፍርድ ቤቱም ውሳኔ ማስተላለፉ ሲታወቅ የድምፃዊ አንዱዓለም ጠበቃ ፍርድ ቤት ያስተላለፈውን ውሳኔ እንዲቀለብስ ቢጠይቅም እንዳልተሳካለት ታውቋል። የሟች ወላጅ አባት አቶ አዱኛ ዋቆም ከቢቢሲ ኦሮምኛ ጋር ቃለምልልስ ማድረጋቸው ሲሰማ በቃለ ምልልሱ የልጃቸውን ፍትህ እንደሚፈልጉ አስረግጠው ተናግረዋል። የድምፃዊ አንዱዓለም ጎሳ የፍርድ ቤት ውሎና ወላጅ አባቷ የሰጡትን ሐሳብ እናስቃኛቸዋለን። በሌላ መረጃችን ደግሞ በማይታመን መልኩ በርካታ የአውሮፕላን አደጋ እየገጠማት በምትገኘው አሜሪካ አዲስ አደጋ ማጋጠሙ ተሰምቷል። ይህም አደጋ ከዚህ ቀደም ከተከሰቱት እጅግ አደገኛ እንደነበረም ተገልጿል። አውሮፕላኑ በእሳት የመያያዝ ክስተት እንዳጋጠመውና ተሳፋሪዎች በክንፍ በኩል ለማውጣት መቻሉም ተሰምቷል። ይህ አሜሪካን ደጋግሞ የጎበኛት የሚገኘው አደጋ መነሻው ለብዙዎች የተገለጸ አልሆነም። በአደጋው ምንም ጉዳት እንዳላጋጠመ ቢነገርም የተወሰኑ ሰዎች ሆስፒታል መወሰዳቸውም ታውቋል። አደጋው የትና እንዴት ተከሰተ የሚለውን መረጃውን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲቪ ቤተሰቦች፣ በዛሬው ቪዲዮ የድምፃዊ አንዱዓለም ጎሳን የፍርድ ቤት ውሎን ከጠበቃው ሐሳብ ጋር አያይዘን መረጃውን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ አብራችሁን እስከ ፍጻሜ እንድትቆዩ እንጋብዛለን። ከእጮኛው ቀነኔ አዱኛ ሞት ጋር በተያያዘ ከ3 ቀናት በፊት በቁጥጥር ስር የዋለው ሙዚቀኛ አንዱዓለም ጎሳ ፍርድ ቤት ቀረበ። አንዱዓለም በግድያ ተጠርጥሮ መጋቢት 4 ቀን 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊው ጠበቃ ሊበና አብዲ ተናግሯል። ፍርድ ቤቱም በዋለው ችሎት አንዱዓለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዳደረገውም ጠበቃው አክሎ አስረድቷል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኔ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋን ለህልፈቷ ምክንያት መሆኑንም ፖሊስ አመላክቷል። ፖሊስ ይህንን ካለ በኋላ ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆ ነበር። በችሎቱም ቀነኔ መጋቢት 1 ቀን ሌሊት 10 ሰዓት ገደማ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ ለፍርድ ቤቱ አስረድቷል። ከእርሱ ጋር ስለምትኖር ጠርጥረን አስረነዋል ሲል ፖሊስ ደንበኛቸውን በቁጥጥር ስር ያዋለበትን ምክንያት መናገሩንም ጠበቃው ገልጿል። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ለፍርድ ቤቱ ማስረድቷል። አሁን ለምርመራው ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመሰብሰብና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራውን ለማድረግ 14 ቀናት እንጠይቃለንም ብሏል። ይህም በእንዲህ እንዳለ የድምፃዊ አንዱዓለም ጠበቃ የፖሊስን ጥርጣሬ በዚህ ችሎት መቃወማቸውም ተገልጿል። በመካከላቸው ምንም ችግር አልነበረም። በዚያን ቀንም በሰላም ውለው እሷ ፎቶ ስትነሳ እሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም ጸብ አልነበረም። በክርስቲያኖች ዘንድ የሚጾመው የሁዳዴ ጾም ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ። ስለዚህም በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረም ሲሉ ጠበቃው መከራከራቸውን ገልጸዋል። አክለውም ፖሊስም አሁን ወድቃ ተገኘች አለ እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኔ ራሷን መግደሏን እንጂ በሌላ ግለሰብ ወይም በእኔ ደንበኛ መሞቷን አላስረዳም በማለት በዋስትና እንዲለቀቅ መጠየቃቸውን ጠበቃው ተናግረዋል። በተጨማሪም አርቲስት አንዱዓለም ቋሚ አድራሻ ስላለውና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሀዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብቱ እንዲጠበቅ መጠየቃቸውን ለቢቢሲ ተናግረዋል። ሆኖም ፍርድ ቤቱ የዋስትና ጥያቄያቸውን ውድቅ አድርጎታል። ፍርድ ቤቱ በነፍስ ግድያ የተጠረጠረ በመሆኑ ለጊዜው የዋስ
የዋስትና ጥያቄውን አንመለከትም ያለ ሲሆን የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብና በቀጣይ ቀጠሮ የዋስትና ቀጠሮውን የምናይ ይሆናል ማለቱን ጠበቃው አስረድተዋል። በተጨማሪም አንዱዓለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለና በመጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አስረድተዋል። በዚህም መሰረት ፖሊስ ለምርመራ ከጠየቀው 14 ቀናት ውስጥ 13 ቀን ተፈቅዶለት ቀጣዩ ቀጠሮ መጋቢት 17 ቀን 2017 ዓ.ም ተሰጥቷል። የአርቲስት አንዱዓለም ጠበቃ አብረው ስለኖሩ ለማጣራት በቁጥጥር ስር አዋሉት እንጂ እርሱ ነው የገደለው ያሉት ነገር የለም። በችሎቱ እንደጠረጠሩት ተናግረዋል። ነገር ግን እሱ እንደገደለ የሚያሳይ ምንም አይነት ማስረጃ የለም ብለዋል። በ25 ዓመቷ ህይወቷ ያለፈው የቀነኔ ወላጅ አባት አቶ አዱኛ ዋቆም ከቢቢሲ ኦሮምኛ ጋር ቃለ ምልልስ ማድረጋቸው ታውቋል። ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑም ተናግረዋል። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም፣ የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገሮችን አታደርግም ብለዋል። ወላጅ አባቷ አቶ አዱኛ ዋቆም በነበራቸው ቃለ ምልልስ ወቅት ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም፣ ሰው ጎድቷት እንድታደርግ ገፋፍቷት ካልሆነ በስተቀር ብለዋል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉም አክለው ተናግረዋል። አስከትለውም ሆኖም አንዱዓለምና ቀነኔ ጥሩ ግንኙነት እንዳላቸው አውቃለሁ ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኔ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ወተር ኢንጂነሪንግ ተመርቃለች። ከዛም በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኔ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿም እንደምትታወቅም ተነግሯል። ወደ ሌላኛው መረጃችን ስናልፍ የአሜሪካ አየር መንገድ አውሮፕላኑ እሳት መያያዙን ተከትሎ ተሳፋሪዎች በክንፍ በኩል እንዲወጡ በመደረግ ከአደጋው እንዲያመልጡ ተደርጓል። በአደጋው ምንም አይነት ጉዳት አለመድረሱ ሲገለጽ፣ ተሳፋሪዎቹ በኮሎራዶ አየር ማረፊያ ማኮብኮቢያ ላይ እንዲቆዩ መደረጉም ተገልጿል። አደጋውን ለመከላከል የተደረገውን ጥረት የሚያሳይ ቪዲዮ ላይ ተሳፋሪዎች በቦይንግ አውሮፕላኑ ክንፍ ላይ ቆመው እሳት እየተቀጣጠለም የተወሰኑ ተጓዦች ቦርሳዎቻቸውን ይዘው ታይተዋል። የዩናይትድ ስቴትስ አቪዬሽን ኤጀንሲ በዴንቨር ዓለም አቀፍ አውሮፕላን ማረፊያ ተሳፋሪዎች ከአውሮፕላኑ ለመውጣት በቀላሉ የሚዘረጉ መንሸራተቻዎችን መጠቀማቸውን ጠቅሶ የችግሩን መንስኤ አጣራለሁ ብሏል። የከፋ ጉዳት እንዳልደረሰ ሪፖርት ቢደረግም አየር ማረፊያው 12 መንገዶችን ቀለል ባለ ጉዳት ሆስፒታል መወሰዳቸውንም አክሏል። አውሮፕላኑ ከኮሎራዶ ስፕሪንግስ ተነስቶ ቴክሳስ ወደሚገኘው ዳላስ ፎርት ወርዝ ዓለም አቀፍ አውሮፕላን ማረፊያ እየተጓዘ ነበር ሲል የመረጃ ምንጭም አስታውቋል። ሰራተኞቹ የሞተር ንዝረት መኖሩን ሪፖርት ካደረጉ በኋላ አውሮፕላኑ ለሌሊት 7 ሰዓት ከ15 ደቂቃ አካባቢ ወደ ዴንቨር አቅጣጫ መቀየሩን ሲነገር አውሮፕላኑ ካለፈ በኋላ ወደ ማቆሚያ በሚያቀናበት ወቅት ማኮብኮቢያው ላይ ሲጓዝ በእሳት መያያዙም ተነግሯል። የአሜሪካ አየር መንገድ በበኩሉ አውሮፕላኑ 172 መንገደኞችንና 6 የበረራ ሰራተኞችን አሳፍሮ እንደነበር እናም ሁሉም በሰላም መውጣታቸውን ገልጸዋል። አውሮፕላኑ የቦይንግ ስሪት እንደሆነና ከሞተር ጋር የተያዘ ችግር አጋጥሞታል ተብሏል። የአየር ማረፊያው ቃል አቀባይ ማይክል ኮኖፓሴክ እንዳሉትም በአውሮፕላን ማረፊያው በሚገኙት የተለያዩ በሮች ጭስና ነበልባል ይታይ ነበር ብለዋል። እሳቱ በቁጥጥር ስር መዋሉንና በሌሎች በረራዎች ላይ መጓተት አለማስከተሉንም ገልጸዋል። አየር ማረፊያው ውስጥ ከነበሩት መካከል አንዳንዶች ጥቁር ጭስ አየሩን በሞላበት ወቅት የአውሮፕላኑ ተሳፋሪዎች ክንፉ ላይ በመውጣት ከእሳቱ ሲሸሹ የሚያሳይ ቪዲዮዎችን በማህበራዊ ሚዲያዎች ተለቀዋል። ምድር ላይ የነበሩ ሰራተኞች ወደ ክንፉ መሰላል ለማድረስ ሲጣደፉም ታይተዋል። በአውሮፕላኑ የቀይ ሞተር ስር ነበልባል በሚታይበት ወቅት አውሮፕላኑ የኋላ በር በኩል ተሳፋሪዎች እንዲወጡ መንሸራተቻዎችን ተዘርግተው በአንድ ቪዲዮ ላይም ታይተዋል። ክስተቱ በሰሜን አሜሪካ ከቅርብ ጊዜ ወዲህ ከፍተኛ ደረጃ ላይ የደረሱ አደጋዎች የአቪዬሽን ደህንነት ላይ ስጋት መፍጠራቸውንም የተከተለ ነው። ውድ የአማርያ ቲዩብ ቤተሰቦች ለዛሬ ያስቃኘናችሁን ወቅታዊ መረጃዎች በዚያ በቃ። በያላችሁበት ሰላም ተመኘን።